ቅዳሜ መክሳታችን እንደቀጠለ ይገኛል በቤተሰብ ማፋለግ ፕሮግራማችን ላይ ነው ያለነው የመጀመሪያ እንግዳችን ከዚሁ ከአዲስ አበባ ልጃቸውን ሊፈልጉ ነው የመጡት እርግጥ ኑሯቸው ባህር ዳር እንደነበር ነግረውኛል እንደምን አሉ እንኳን ደህና መጡ አልሐምዱሊላህ ደህና ነው አባታችን ይመስገን ስሞትን እንተዋወቅ አጅ ደሳለኝ የኑስ እሺ ልጆን ለመፈለግ ነው የመጡት እንግዲህና ለመፈለግ ነው ወንድ ነው ሴት ነች ማን ይባላል ስሟ ረህመት ደሳለኝ መቼ ነው የተለያያችሁት በ2002 ነው የጠፋች እስኪ ታሪኩን በደንብ ይንገሩን እንዴት እንደተጠፋች ሳውዲ ሄዳ ለተወሰነ ጊዜ ሰራ ቆይታ መጣ ነበር እዚያው ባህር ዳር እንደመጣች ዳርኳት በኋላ ባሉንም ወዲያው ቢብላ ፈታቸው ከፈታችሁ በኋላ ወደ አዲስ አበባ መቀመጥ አለብኝ እንጂ እዚህ አልቀመጥም ብላ ቢብላኝ ወደዚህ መጣች ጀመረች አሁን ስትወጣ አስተስቀርባት ሻንጣው አስተስቀርባት ጠፍታ ሾልካ መጣች ወደዚህ አመጣች እዚያው ፍለጋ በፍርድ ቤት አሳወቅኩኝ ጠፋችኝ ያፋልኝ ወረቀቱ በቴሌቪዥን አስነግራለሁ ብዬ ያን ደብዳቤ አወጣውና ከዚህ መጥቼ ደግሞ እንደዚሁ በቴሌቪዥን አስነገርኩ አሁን አየናት ያለም የለም ተነግሮ ነበር በዚያ ምንም አላገኘኋትም ሙከራ ግን ስታደርግ ነበር ወደ አዲስ አበባ ለመምጣት ነው መጀመሪያ ብዙ የወንድሜ ልጅ መኪና አለው በደላ ላይ አዲስ አበባ የሚሄድ በጭነት መኪና ሄዳለሁ ብላ ስትል ሄዳው በደላ ላይ ወስዶ ከሱ ወንድሜ ልጅ መኪና አደረሷት አራ ልትሄድ ነው ይሰው ነው ብሎ ነገረን ሻንጣውን ቀማናት እና አባቴ ቀበሌ 14 ነው ቀበሌ 11 እናለሁኝ ባርዳት እነሱ ያለው ብላ አሙኝሽና ጠፋችኝ ስንት አመት ሆናት ማለት ነው ከጠፋች አባታችን 16 ሊሆናል ነው 16 2002 ነው ሌላ የቤት ስም አላት አረ የልዳትም ረህመት ደሳሌ ነው ሳውዲ ስትሄድ ረህመት ዩኑስ በለናት ነበር ባዝወርት በስልምና በማለት ግን ረህመት ደሳሌ ነው አብዛኛው ረህመት ደሳሌ መልካም ስንት አመቷ ነበር ያኔ ስንት አመት ልጅ ነበረች ያን ጊዜ አሁን 38 አመቷ ነው ዛሬ ስታገባ ስንት አመቷ ነበር ወደ 25 እና እንደዚህ ወደ 25 ይሆናታል አዲስ አበባ ከገባሽ በኋላ ያው ዘመድ ጋር አላረፈች ከባህር ዳር መነሳቷን አወቃችሁ እንጂ የት እንደደረሰችም አላወቃችሁ ምንም የሰማችሁት ነገር የለም ፎቶግራፍ አለ ስሙ አለ የመጣችበት ቦታ የሚገመትበት ቦታ ማለት ነው አዲስ አበባ አለ እንግዲህ አንቺ ይሄን ፕሮግራም ካየሽ ቤተሰብን ይቅር ብለሽ እንግዲህ መገናኘት ነው አንድም ምናልባት ቤተሰብ ጋር ደግሞ ስህተት ቢኖር ጥፋት ቢኖር ደግሞ እነሱም ይቅር ለማለት ይሄው አንቺን ብለው ነው የመጡትና አደራ ልንልሽ እንወዳለን ረህመትን የምታውቁ በሙሉ እናንተም ታች በተመለከተው ስልክ ቁጥር መረጃ አድርሱን አባታችን ለእርሱም ለቤተሰብም አላህ ይርዳችሁ ወደ ቀጣይ ባለ ታሪክ አለፈን አብራችሁን ቆዩ ቀጣይ እንግዳችን ታላቅ እህቱን ለመፈለግ እኛ ጋር መጥቷል እንኳን ደህና መጣ ቀደና በእጅ ስምህን እንተዋወቅ ያው ስሜ ሄኖክ ንጋቴ ይባላል ያው እሷ ደግሞ ታቴ የምታቀይ ደግሞ ተመስገን ንጋቴ በሚለው ነው ያው ምኖራውን አዲስ አበባ ነው አገራችን ደግሞ ሰሜን ወሎ እሷ የምታቀው ሰሜን እንትና መቄት ወረዳ ይባላል እሷ የምታቀው ማለት ነው ወደ ላሊበላ ምናምን አቅራቢያ ነው አሁን ደግሞ ጋዝ ወረዳ ይባላል ሰላም መቄት ወረዳ ብላ ብትመጣ ስለተቀየረ ማለት ነው የመጣችበት የጠፋችበት ምክንያት የእናቴ የትልቅ እህት ባል ባቡሽ ይባላል ከዛ አዲስ አበባ ይዟት መጣ በ1998 አካባቢ ነው የሚሆነው እኔ ያው ህፃን ነኝ የዛ ሰዓት ከዛ አዲስ አበባ ይዟት መጣና ለ3 አመት ምናምን ያው እሱ አዲስ አበባ ነበር ሰውየው ማለት ነው ዳናት ምናምን ነው የሚለን ከዛ በ2000 ምናምን አካባቢ ስንጠይቀው አለች ምናምን ነው የሚለው ከዛ እሱ ጋር የለችም መሰል ብቻ እናግም ግልጽ አይሆንልኝም በ2001 አካባቢ ፎቶ ላከችልን ከኛ አካባቢ የሚሆን ሰው ሳዲስ አቦ ምናምን አግኝቻት ብሎ ፎቶ ይዘልን መጥቶ ለእናቴ ቤተክርስቲያን ላይ ምናምን ሰጣት ከዛ ስንጠይቀው ንገረን ምናምን ስንለው ባቡ ይቆጣኛል ምናምን ነው የሚለው የት ናት ብለህ ትገምታለህ እኔ ምንም የት እንደሆነች ያላቅም ባቅማምን ያለገበውበት ነገር የለም ስለዚህ መጨረሻው መረጃ ያላችሁ ሳሪስ አቦ የሚለው ነው አይደል ፎቶ የላከችው ከሳሪስ አቦ ወዳጅ ፈንተው ይባላል ሰውየው በጣም ትልቅ ሰው ነው አይኗቸው ምናምን ጠፍቶ ፎቶውን ያመጣልን ማለት ነው ለማስረጃ እንትን የሆነ ክፍለ ሀገር ምናምን ሰውን ለማንገላታት ነው የሚሆነው ፎቶውን ያመጣልን ሰውየና እንደዛ ስለሆነ ነው ያው እህታችን ካለሽ ያው እናታችን በጣም እኔ ለእናቴ ስል ነው እሷ እኛን ወይ እንግዲህ ምን እንደሆነች አላውቅም ግን እናቴ በጣም እያሳለቅሳለች አባቴም በዛው ልክ የሷ ታናሽ ደግሞ የሷ ተከታይ ሳር ቤት ነው የምኖረው አዲስ አበባ ወደ 10 ምናምን አመት ይሆናታል እሷም ያሞክራል እናንተን ቢሮውን ጠፋት ነው እንጂ ያልዞረችበት መንገድ የለም እና ይሄንን ይመስላል ሙሉ መረጃ ነው ሙሉ መረጃ ነው እንግዲህ ረዘም ብሏል ጊዜውም ይመስለኛል 98 ወደ 20 ምናምን አመት ይሆናል እሷ ስጠፋ 19 ምናምን አመት ይሆናል ያው አዲስ አበባ ውስጥ እንዳለች ነው የምትገምቱት እንደዛ ነው ስንጠይቀው ልጅ ወልዳለች ይለናል አንድ ልጅ ወልዳለች ይላል ማይለው ነገር የለም ፎቶግራፉ ላይ የምትመለከቷት እንግዲህ ሰጠችኝ ንጋቴ
አገር ቤት ከወሎ አካባቢ ወደ አዲስ አበባ በዘመድ አማካይነት መጣ እዚሁ ቀርታለች ቤተሰብ አጥብቆ እየፈለጋት ነው ታናሽ ወንድሟም እኛ ጋር መጥቶ እንግዲህ ያፈላለገች ስለሆነ እሷን የምታውቁ አንቺ ምን ፕሮግራም ካይሽ ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን ለእናንተም ለቤተሰባችሁ ለሁላችሁም እንግዲህ መልካም እድል ይሆንላችሁ ወደ ቀጣይ ባለ ታሪክ አለፈን አብራችሁን ቆዩ ቀጥለናል ባለ ታሪኩ ቀርቧል እንግዲህ ያለው ነገር አብረን እንሰማለን ማለት ነው በቅድሚያ እንኳን ደህና መጣ እንኳን ደህና ቆያችሁ ማን እንበል ማቴዎስ ፎፋ ባላለው ምን ጠፍቶብህ ነው ልጄ ክዳን ማቴዎስ ትባላለች እሺ የ1997 ዓመት አፋር ክልል ነበርኩኝ በዛ ነው ለስራ ወደ ትግራይ ሲሄድ እዛ ላይ ነገሩ ተቋጨ የት ነው የተወለደችው የት ነው ያደገችው የተወለደችው ባቲ ነው ወሎ ባቲ እሺ እዛ እስከ 2 ዓመት እኔ ጋር ነበረች ወሎ ባቲ ነበር የምትኖረው ወሎ ባቲ ሜሌ አፍዴራ ምናምን ነበርኩኝ እዛው ነው የተወለደችው አው እዛው ተወልዳ እኔ ጋር ነው እስከ አፍዴራ እስከ ሎጊ አብረን ነበር ከዛ እናቷስ አብረን አብራችሁ ማን ይባላል እናቱ ብርሃን አያለው ስዩም ወይም ጥቅምቶ እሺ እና በዛን ሰዓት ላይ እኔ ለ97 ታይሳስ 8 እሷን ወደ ሎጊ አሸኝቻት በ14 እኔ እንደድንገት ማታ ተነስቼ ወደ ትግራይ ሄድኩኝ እናትና ልጅ ነው የሸኘው አው እሷ እንትን ሎጊያ ነው ተገራታ የምትኖረው እሺ እና እዛ ጋር እሷን ሸኝቻት እኔ ጋር መጣ ነበረች ለ2 ዓመት ልደቷን ለማክበር እኔ ጋር መጣ ሸኝቻት በሰላም ከዛ እኔ እንደ ድንገት በ14 ማታ መኪና መጣ እኔ ወደ ትግራይ ሄድኩኝ በዛን ሰዓት ስልክ አልነበረንም ነበረች እዛ ጋር ጎረቤቴ ስልክ ሰጣኝ ነበረች እሷ አሁን እሱ ላይ እንገናኝ ነበር አሁን እዛ እጄ ብር ልልክለት ሲደውል ከዚህ ተቀይራለች ሄዳለች አሉኝ ከዛ በኋላ በቃ የት እንደሄደች ወዴት እንደሄደች ማላወቁ ስለዚህ እናትና ባለቤቴንና ልጅህ ነው የምትፈልገው ምክንያቱም እሷ የ2 ዓመት ህፃን ከነበረች በዛ ሰዓት ብቻዋን ልትጠፋ አችልም አይደለ አዎ ከሁለት ነው ግን ከዛ በኋላ አሁን በቃ ምን ማድረግ ጀመርኩ ቤተሰቦቿን መፈለግ ጀመርኩኝ እኔ የባለቤትህን ቤተሰቦች እሺ እነሱን ትግራይ አካባቢ ናቸው እዛ ጋር ቤተሰቦቿን በሰው አገኘሁ እሺ አሁን መኪናው 2013 አካባቢ መጨረሻ ላይ ነው አገኘሁ እነሱ አሁን ስጠይቅ እነሱም ለካ እንደኔ እሷን የፈለጓት ነው አሃ ከነሱም ጠፍታለች ጠፍታለች እሺ ምን አሉን 2012 መጨረሻ ላይ ከአፋር ተፈናቅዬ መጥቼ መቀሌ ነኝ ያለሁት ልጅቷ ቤት እየጠበቀኝ መጣ 2 ቀን ብቻ አድራ ሄደች አሉ ከዛ በኋላ እነሱም አላገኟትም የለችም ቢፈልጓትም እኔም ከዚህ ብር የላኩላችሁ መኪና ታክሲ ምናምን እንድጠቀሙ እንትን ያርጉ በቃ አላገኘናትም በዛ መንገድ ነው ተለያየ ነው እናሷ እንጂ በፍቅር ነው አብረን ያለን ግን በፍቅር ያለን ግን ድሬዳዋ መጣ ነበርች አንዴ ወንድሜ ድሬዳዋ ናቸው 96 እሱ አብረን መጣን ፍቃድ 2 ወር ተቀምጣ ነው ያለችው ምናልባት እዛ አካባቢ ነው ትንሽ ቀርባለ ምንድነው አድራሻን ታውቃለች የ2 ዓመት ልደቷ ፎቶ ላይ ደግሞ ነው ከኋላ ላይ ጽፌለታለሁ አድራሻዬን የት እንደተወለድኩ የሰዎች የት እንዳሉ ወንድሞቼም በአጋጣሚ እናንተ ክፍለ ሀገር ለስራ ተገናኝታችሁ ነው ልጅ ወለዳችሁት ሌላ ልጅ የላችሁ አይደለም አሁን በዛ መንገድ ታውቃለች አድራሻዬን የወንድሜን ስልክም ታውቃለች ከዛ በኋላ እንግዲህ የተፈጠረ ነገር አላወኩም ስለዚህ 2 ሰው ነው የምትፈልገው ማለት ነው የባለቤት ስም ነው ብርሃን አያለሲ ወይም ጥቅምቱ አያለሲ የልጅስ ቃል ኪዳን ማቴዎስ እንግዲህ መጨረሻ የተለያያችሁት የት ነው ማለት ነው አፍዴራ መልካም እንግዲህ ታሪኩ የሰማነውን ይመስላል አስፈላጊው መረጃ ታች በተመለከተው ስልክ ቁጥር እንድታደርሱን አደራ ለማለት እንወዳለን መልካም እድል እንመኝልሃለን ወደ ቀጣይ ባለ ታሪኮች አለፈን አብራችሁን ቆዩ ቀጣይ እንግዳችን ልጃቸውን ለመፈለግ የመጡ እናት ናቸው እንኳን ደህና መጡ እናታችን ደህና ኖት ማን ይባላል ስሞት ሙሉነሽ መንግስቱ የልጆ ስምስ ማስረሻ ቢፋ ገመቹ ማስረሻ ቢፋ ገመቹ ስንተኛ ልጅ ሆኖ የመጀመሪያ መጀመሪያ መቼ ነው የጠፋው
በ2000 ነው። በ2000 ዓመተ ምህረት የት ነበር የምትኖሩት? አርሲ ሮቤ። በዛ ሰዓት በጠፋ ሰዓት ስንት ዓመት ሰው ነበር? በምንስ ምክንያት? 20 ዓመቱ ነበር። ትምህርት ላይ ነበር። ትምህርት አቋርጦ ከ9ኛ ስራ ቤት ኮርኒስ ምናምን ይሰራል። ሲወጣ ከቤት መጨረሻ የጠፋው እንዴት ነው? ቆርቆሮ ስመታ አይኔ ላይ ያጭበረብራል። መነጽር ገዝቼ እመጣለሁ ተናዝሬት ብሎ ይወጣው። ከዛ ነው እንዴ በቃ ምንም ነገር ወሬውን አልሰማሁም። ምንም ነገር አልሰማሁም። ወደ ናዝሬት ብሎ ነው የወጣው? አዎ አልደወለልኝም። አይዞት። ሌሎች ልጆች አሉትማ? ከባድ ነው እኔ። አይዞት 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 አይዞት። የት ነው የሚኖሩት? አርሲ ሮቤ። አርሲ ሮቤ። አርሲ ሮቤ። ስንት ዓመት ሆኖ ማለት ነው? በ2000 ከዛ በኋላ ከናዝሬት ሄድኩኝ አለ እሱ። ግን ምናልባት ሌሎች ሰዎች ደግሞ እዚህ ታየ እንደዚህ የሚል ወሬ ደርሶታል? ምንም መረጃ የለም። ምን ይገምታሉ እርሶ? ግን እኔ እንግዲህ እንደ እናት መቼም ምንድን ነው የሚገምቱት? አለ ነው የምለው። ሳይሳካለ ቀርቶ ራሱን እንደደበቀ ነው የሚመስለኝ። እንግዲህ እንደራሴ ሳስበው ምን ይዤ ልግባይ አላወቁ። እንዳፈው ያርገው ይገኛል። አይዞት። ለማፈላለግ ጥረት አድርጎ ያውቃሉ? በዘመድ ናዝሬት ሄደው? ናዝሬትም ምንም ብያለሁ፣ ምንም አልተሳካልኝም። አይዞት። አሁን እዚህ መምጣቱ ትልቅ ነገር ነው። እስከ ዛሬ ከ2000 ጀምሮ እስካሁን እንግዲህ 11 ምሽትም ልጅ የጠፋባት እናትን ማሰብ ከባድ አይደለም። ስሜቷን እንረዳለን። ግን አሁን እዚህ መተዋል። ብዙ ሰው ነው ይሄን ፕሮግራም የሚያየው። እሱም ሊያየው ይችላል፣ እሱን የሚያውቅ ደግሞ ሊያይ ይችላል። ሽማይ ደግሞ የእግዚአብሔር ቀን አያልቅም አይደለ? ከዚህ በኋላ ሀዘኑን ትቶ መጸለይ ብቻ ነው። እናታችን ጤናውን መጠበቅ። አሁን ይንገሩ ስለ ልጆ ከባድ ነው። የሚፈልጉትን ነገር እስቲ ሊነግሩት የሚፈልጉትን ነገር እስቲ ይንገሩት ለማስረሻ። እሺ ይቆጣው ነበር። በዚህ መስመር አትሂድ፣ በዚህ መስመር ሲድ ልጅ መጥፎ ነው የምልህ ተተቀየምከኝ ይቅርታ አድርግልኝ ልጅ እኔ ላንተ ብዬ ነው እንጂ እንዲህ ልትጠፋ አይደለም። ልጅ ይቅርታ አድርግልኝ። እሺ በቃ እኔ እኮ ላንተው ብዬ ነው እኮ ምክር እኮ ነው። አንተ ጥፋት አድርገህ ተመረርክ፣ ይቅርታ አድርግልኝ። እኔ ከአንተ ምንም የምፈልገው ነገር የለም። የኔ መተህ ብቻ ያለውን ነገር ይዘህ እንድትጦረኝ ነው የምፈልገው እንጂ ከአንተ ምንም አልጠብቅም። አለን ያለንን ነገር መተህ አይዞሽ እንድትለኝ ነው የምፈልገው ልጄ። አይዞት እናታችን። እንግዲህ ማስረሻ ያው አንተ በልጅ ስሜት ነው ይሄን መስማት ያለብህ። ስለዚህ እማማ ያጠፋውትም ነገር ካለ ይቅርታ ያሉ ነው። አደራ እንግዲህ አይዞት የኔ እናት አይዞት። ከዚህ በኋላ ሽማ አይዞት አይዞት የኔ እናት አይዞት። ከዚህ በኋላ መጸለይ ብቻ ሽማ ጸልያለሁ። ስተኛ ስነሳ እንደጸለይኩት መልካም። ማስረሻ ቢፋ ገመቹ እንግዲህ ከአርሲ ሮቤ ናዝሬት እንደሄድክ ነው የመጨረሻ የተሰማ። መነጽር ለመግዛት ብለህ እናትህ እንግዲህ እንደነገሩን ይቅርታም ብለዋል። ምናልባት እሳቸው ያስቀየሙ ነገር ሊሆን በልጅ እይታ ተቀይመ ሊሆን ይችላል። ግን አሁን ትልቅ ሰው ነው የምትሆነው። እናትህን በህይወት አሉልህ። ይህም ትልቅ ደስታ ነው። ስለዚህ እንድትገኝና እዚህ ነው ያለሁት ብለህ መረጃ እንድታቀበለን በጣም አደራ እንልሃለን። የእናትህን እንባ አምላክ ያብስልን። መልካም ዕድል እንመኝልዎታለን። እሺ እናቴ አይዞት አይዞት የኔ እናት። እሺ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ቀጣይ እንግዳችን ታፈራው አንኪ ትባላለች። እህቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ ታፈራው። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን። እህትሽ ታላቅሽ ናት ታናሽ? ታናሽ ናት። ታናሽ። ስሟ ማን ነው ሙሉ ስሟ? ሮዛ አንኬ ገብሬ። መቼ ነው የጠፋችው?
ወደ 23 ዓመት ይሆናል። እንዴት ነው? እስኪ ከየት አካባቢ የት ነበር የምትኖረው? የምትኖረው ተወልዳ ያደገችው እዚሁ አዲስ አበባ ነው። ቀበሌ በድሮ 02 በአሁኑ 20 ይባላል። የሰፈር ወረዳ 1 ጉለሌ ክፍለ ከተማ ማለት ነው። ስላሴ አካባቢ ነው የምትኖረው። አጋጣሚ ለስራ ብላ ነው እንደወጣች በዛ ይቀረችው ማለት ነው። የት ብላ የት? የሚገርምሽ የሰራችውን ራሱ ወጥ ሰርታ እናቴ እንጀራው ይብረድ መጣለው ጓደኛዬን ይሸት መጣለው ብላ ነው የወጣችው። እኔ ከስራ ስመለስ ነው ይሄን ነገር የምትነግረኝ ማለት ነው ማየ። እና ወጡን ራሱ ሳትበላው እናቴ ወደ 3-4 ቀን ነው የጠበቀቻት ማለት ነው። በዛው እንደመጣች እንግዲህ ደላላው አናቃትም አንቱን ጓደኛዋ ደላላው በእኛ ቦታ ሊቀጥር ነው ብላት ነው በዛው ሄደችው። ስራ አመልክታ ነበር መጀመሪያ? ስራ አመልክታ እየጠበቀች ነበር? እየጠበቀች ነው። በደላላ ይሁን ክፍለ ሀገር አይታወቅም። እሺ ብቻ ያው የኑሮ ሁኔታ አለ። እናታችን ደግሞ እንደ አባትም እንደ እናትም ሆና ያሳደገችን። አባቴ እኔ አላውቀውም ጣሙንም ራሱ ማለት እሷ እንደውም አልተፈጠረችም ከነጨራሹ እና እንደ እናትም እንደ አባትም ሆና ያሳደገችን እናታችን ናት። ሁለት ብቻ ናችሁ? ሌሎችም አሉ። እና ስራን ብላ እንዳለች እንደወጣች በዛው ነው የቀረችው። ስልክ ተደውሎላት ወይስ እንዴት? አይደለም ጓደኛዋ ስትሄድ በአጋጣሚ መሀል ተገናኝታ ደላላው ሊቀጥር ነው በእኛ ቦታ ብላ ስትራት በዛው ነው በቃ እንደወጣች የቀረችው ማለት ነው። አልተመለሰችም። ነገር ግን ያው ነፍስ አውቃለች በርግጥ ክፉና ደጉን ትለያለች። ስንት ዓመቷ ነበር? 18 ለዛ ምናምን ይሆናል። ነገር ግን ምንድነው እዚህ ቦታ አየናት እዚህ ነው የትም እናቀለው የለም። አሁን ግን 2008 አካባቢ ወደ ቤንሻንጉል ጉሙዝ አካባቢ አባይ ግድብ ሊጎበኙ ሄዱ ሰዎች አሉና ሹፌሮች ሆቴል የሚባል አካባቢ አይተዋታል የሚባል ነገር አለ። ምናልባት በእንግድነት መታ ከሆነ ስትሄዱም ልታጧት ትችላላችሁ እኮ ግን ስራ ላይ ሆና ኑሮ አዛ ሆኖ ነው የታየችው? ወንድሜ ግን ሄዷል እዛ ቦታ ላይ ያገኛት ምናልባት ወይ ደንገት አጋጣሚ ለእንግድነት መታ ከሆነ እዛ አካባቢ አየናት ስላሉ ከጊዜ በኋላ ነው የነገሩን ሄዷል። ሁለተኛ ታላቅ ወንድም አለኝ ግን የለም አሉ። ደሞ እንደዚህ ዘዋይ ደሞ አይተናታል ነው የሚሉት። ዘዋይ አካባቢ ፎቶ እንደውም አሳጥበሽ ምናምን ሰጥቼ ነበር ግን እዛ ቦታ ያልተገኘች። ስለዚህ ቤንሻንጉል ሾፌሮች ሆቴል እና ዘዋይ አካባቢ አለች በቃች አይቷታል። የሆነች ደሞ ልጅ እንደዚሁ መጥቶ አካባቢ ምናምን በብቻ ቆይቷል። እየቆየ ነው እንደዚሁ ማለት ነው። እና አጋጣሚ እንደዚህ በወሬ ነው እዚህ ቦታ ምናምን አየናት። እንደው ፎቶን ለዛ ሰጥቻት ሰው ጋር ነበር የምትሰራው ማለት ነው። ፎቶ ሰጥቻት ልኬላት ማለት ነው። የሰፈር ሰዎች ናቸውና ፎቶ አይተው ራሷ ናት ብለዋሉ። ወደ ለቀምቲውን መጥቶ አካባቢ ሮዝዬ በጣም ሞድሽ የእናቴ አባቴ ልጅ ሁሉም ቤተሰቡን አፍቆሻል። ሁላችንም በጣም ተናፍቂናለሽ። ነገሮች ሁሉ ድንገት ላይ መያችሁ ልሽ ይችላል ያለሽበት ሁኔታ አላውቅም። በጣም ነው ምን ሞድሽ በተለይ ምን ቃለላችሁ ቃሎች እናቴም በጣም ልጅ እያለች በጣም በጉጉት ልትሞትብሽ ነውና ሮዝዬ አቃለው የኑሮ ሁኔታ ሊሆን ይችላልና በምንም ሁኔታ ውስጥ ብትሆኚ አለው ወይ በቃ መምጣት እንኳን ባትሽ ስልክ ደውዪልኝ እባክሽ በዚህ በኢቢኤስ አማካኝነት ሮዝዬ እባክሽ ቤተሰብ ሁሉ ናፍቆሻል እባክሽ እህቴ ያለሽኝ አንቺ ብቻ ታውቂያለሽ እና ባዬም እናቴም የሉም ታውቂያለሽ አንቺ ብቻ ያለሽኝ ሮዝዬ ታናሽ እህቴ እባክሽ ለምንሽ እና በቃ አደራሽን ደግሞ የሚገርምሽ ሰርፕራይዝ አለሽ። እኔም አንድ ልጅ አለኝ አንድ ልጅ ያለው እና ደግሞ ሻንገዛው 4 ልጆች ወንዳና የ5ቶች አክስት ነሽ እባክሽ ሮዝዬ ለምንሽ እንደው ካለሽበት እዚህ ላይ በይ እባክሽ። አይዞሽ እንግዲህ ይሄ መልእክት ይደርሳታል ብለን እኛም እናስባለን። አንቺንም ስታይ የቤተሰቦችንም መልእክት ስትሰማ ትመጣለች ብለን በጣም ተስፋ እናደርጋለን። ከታች ስልክ ስላለ አንቺ ይሄን ፕሮግራም ካየሽ እትሽን የቤተሰብ መልእክት ሰምተሻል እሷን የምታውቁ እንግዲህ የተለያየ ቦታ ታይታለች ተብሏል። በዚህ ስልክ መረጃውን እንድታደርሱን ስንል እንጠይቃለን። መልካም እድል ላችሁ እንግዲህ አመሰግናለሁ። መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ቀጣይ እንግዳችን ከላሊበላ አባቷ ልትፈልግ ነው የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንታወቅ። ቤቴሌም አበበ። አቶ አበበ ናቸው የሚፈልጉት? አበበ ደበሌ። አበበ ደበሌ። መልካም
እስኪ ታሪኩን እንስማ። እንዴት ነው የጠፉት? ታሪኩ በ1992 ወይም 93 አላውቅም። ብቻ እኔ ገና እንደተወለድኩ አንድ ዓመት ልጅ ያለው ነው የሄድኩት እና ማዘር ታማ ጋምቤላ ክልል ነበር የሚኖሩት። ማዘር ታማ ወደ ላስታ ሄደች። በዛው ሳትመለስ ነው ያረፈችው። ከዛ በኋላም ስለሱ መረጃ ማግኘት ምናምን አልቻልኩም። እሱም ጠይቆ ነበር ምናምን ይባላል። ካሳንቺስ አካባቢ የሆኑ ቤተሰቦች ነበሩ የማዘር የምታርፍባቸው። በዛው አጋጣሚ እሷ የሴትዮዋ ስም ምናልባት ያውቃት ከሆነ ያውቃታን ብዬ አስባለሁ። ተወልጄ እያለም ሄዳ ነበር ተብያለሁና አሰገደች ሉሌ ትባላለች። እሷን እንዲያውቃት ይችላል ብዬ አስባለሁ። እዚህ አዲስ አበባ ያለች አሁን እሷ ማርፋለች። ልጆች አሏት ምናምን ካሳንቺስ አካባቢ ነው የነበሩት። ስለዚህ አባትሽን አታውቂያቸውም? ማከል ፎቶግራፍ አለሽ? ፎቶ አለኝ። የእናትሽ ስም ማን ነው ሙሉ ስም? ማለት በዛ ቤተሰብ የሚጠሯት ሰፊ መርሻ ትባላለች። እዚህ ግን ማለት የሕክምና ካርድ አላት። የቤተሰብ ኃላፊ አበበ ደበሎ ተብሎ ሙሉ መርሻ ነው። ምንድን ነበር ሙያቸው አባትሽ? ምን እንደሚሰራ አላውቅም። ከእናትሽም አልነገሩሽም? አይ ማዘርም ያንድ ዓመት ያለው ስለሆነ ያረፈችው ማወቅ አልቻልኩም። መረጃውንም በዛ ሰዓት እንደዚህ የሚቀባበል አንዳችም ሰው ስላልነበር ያለኝን ፎቶ ብቻ ሰባስቤ ነው የመጣሁት። ስለዚህ ስለ አባትሽ መረጃ የነገረሽ ሰው የለም? ዘመድ አዝማድ በአባትሽ ወገን የት ሀገር ሰው እንደሆነ እንደዚህ የለም? እንደዚህ ጋምቤላ አካባቢ ትኖር ነበር እሷ። በዛው አጋጣሚ ተገናኙ፣ ተወለድኩ። እሷ ሄደች፣ በዛው አልተመለሰችም። ሌላ ወንድም እህት የለኝም። እኔ ብቻ ነኝ። ብቻሽን ነሽ? የት አደግሽ? የት ኖርሽ? ላስታ ላሊበላ። ላስታ ላሊበላ። የእናትሽ ቤተሰቦች ጋር? አያቴ ናት ያሳደገችኝ። እስከ 2007 ነበረች። ከዛ በኋላ እሷ አረፈች። ስለዚህ እናትሽንም አባትሽንም አታውቂያቸውም ማለት ነው? ማለት እናቴንም አላውቃትም። አባቴ ደግሞ በህይወት እናቴ ሙታለች ብዬ አርፈሻል በሷ። አባትሽ ግን ይኑር ወይ ሳይኑር ቤተሰብ ይኑረው አንዳንዴ ቁስል አለው ማለት ማንነት ነውና የሆነ ሰው ተነስቶ ስለሆነ ነገር ይናገራል። አልፎ አልፎ የሆነ ሰው ብዙ ጊዜ ለሳይኮ የሚጠነቀቅ ቤተሰብ ነው ያለኝ። እውነት ለመነጋገር እንደ እናትና እንደ አባቱ ነው ያሳደጉኝ። ጎደለ ብዬ እንዳላስቡኝ ምናምን ግን የሆነ አሁን እያደኩ ስመጣ ምናምን ራሴን ማወቅ ፈለኩና ማን ነው የሆነ ሰው አጋጣሚ እንደዚህ ብሎ የሆነ ነገር ይነካል። በዛ ሰዓት ስለካ ምን ያደለሁም ማለት ነው። ከናንተ ውስጥ እንደ ልጅ በሆንም አይደለሁም እንዴ ምናምን ጎዶሎ መሆን አለና ማን ነኝ እኔ እንዴ? አባቴ ብዬ እንደ ልጅ መጥራት ሳማረኝ የሆነ ሰዓት ላይ አባቴ ማን ነው? ከየት ነው መምጫዬ? እንዴት ነው እህቴ ወንድሜ የሚለው ሰው ናፈቅ። እኔ አንድ ነኝና እነሱ ለኔ እናትና አባቴ ብዬ ነው የሚይዛቸው። እውነት ለመነጋገር አክስት አጎት የሚለው ቃል ለነሱ አይገልጻቸውም። ከሚኖሩት በላይ ነው የኖሩልኝ። ከልጆቻቸው በላይ ነው የሚያደርጉት። ግን ይሄ ማንነት የሚባል ነገር አለና አባቴ ማን ነው? ከየት ነው? እኔም እንደ ልጆች አባቴ ማለት እህቴ ወንድሜ ማለት ፈለኩኝ። አባቴ ቤተሰቦች እነማን ናቸው? እሱን ማወቅ ፈለኩና የእናትሽም የአባትሽም ፎቶግራፍ ካለ አባትሽ እንግዲህ ኖሮ ይሄ ፕሮግራም ሲያዩት ይመጣሉ። የአባትሽ ዘመዶችም እንደዛው። ስለዚህ ቀላል ነው የሚሆነው። ይኖራሉ ብለን ተስፋ እናደርጋለን። ሰፊ ቤተሰብ ውስጥ ይሆናል የምትገቢው አይታወቅም። አይዞሽ እንግዲህ ከዚህ በኋላ ነገሮች እንዲቀሉልሽ እኛም እንመኛለን። አባትሽ ይገኛሉ ብለን ተስፋ እናደርጋለን። እሺ አይዞሽ አይዞሽ አምላክ ይርዳሽ። አይዞሽ እንግዲህ የሚፈለጉት አቶ አበበ ደበሌ ናቸው። ፎቶግራፉ ላይ አሉ። የእናቷም የአባቷም ፎቶግራፍ ማለት ነው። እንግዲህ ፎቶግራፍ ሲመለከቱ ይመጣሉ ብለን ተስፋ እናደርጋለን። እሳቸውን የምታውቁ ዘመድ ሌላም ሰው ካለ ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን። አንቺ መልካም እድል ይሁንልሽ። መጥቼ ጠይቃለሁ። ከዚህ በፊትም 2012 ላይ በጓደኛ ምናምን እንደዚህ በቃ ሶሻል ሚዲያ ላይ በእጅ በተያዘ ቴክኖሎጂ እንዲፈለግ ሞከርኩኝ። 2014 ላይ ደግሞ መጥቼ እንዲሁ እዛ ሰፈር ሄጄ መረጃ ለማሰባሰብ ምናምን ሞከርኩ። ትልቋ የለችም ተባልኩና አሁን ደግሞ እናንተ ጋር መጥቼ እንግዲህ መልስ አገኛለሁ ብዬ አስባለሁ። መልካም እድል በድጋሚ እንዲገጥምሽ እንመኝልሻለን። እሺ እንግዲህ ታች የተመለከተው ስልክ ቁጥር ተጠቀሙ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ እንግዶቻችን አልፈናል። ተፈላጊ እህት ናት። እንኳን ደህና መጣችሁ። መጀመሪያ እንኳን ደህና ቆያችሁ። የእርሶ ስም ማን ነው? የኔ ጠጄ ወልዴ። ጠጄ ወልዴ። የኔ ደግሞ ጠጁ ተክሌ። ጠጄና ጠጁ ነው የተገናኛቸው። ተሳክቷል። በቃ ይገኛሉ። እንደዚህ እንዳጨበጨበ ይመጡልናል። ሻምፓኝና ኬክ ብቻ ጨመር ማድረግ ነው። ባልና ሚስት ናችሁ? አዎ።
ይሄ ጠጅና ጠጁ ተጋቡ የሚለው ራሱ የፈረንጅ እንትን አስመሰል ነው አሪፍ ነው ጠጅ ቤት የተገናኛችሁ ታሪፍ ነበር ማር ቤት ነው የተገናኘ ጠጅ ቤት ማር ቤት አዎ በጣም ነው ደስ የምትሉት ናት እሰይ እንዲሁ እንደሳቀን ደስታን ይጨምርልናል አዎ እንደ ታጋጣሚ በጣም የሚያስቀው በጣም ጠጅ መታወቂያ ስሜ ነው ለምለም ነው ብዛት ስሜ የሷ ስም ነው የጠፋው እመቤት ወልዴ እመቤት ወልዴ የት ነበር የምትኖሩት ከየት ነው የጠፋችሁ ጭርቆስ እዚሁ አዲስ አበባ መቼ ነው የጠፋችሁ በ91 እስኪ እንዴት ነው ታሪኩ በደንብ አስተያጫች እኔ ጉሊት ሰራ ነበርና ጉሊት አስቀምጫት ነው ገበያ ሄድኩት ገበያ ሄጄ ስመጣ አጣኋት ከዛ አስፈለገን ፖሊስ ጣቢያም ፋና ላይ ብዙ ነገር እንትን ብለን ግን ያገኘናት መልስ ምንም ነገር የለም እስካሁን ስንት አመቷ ነበር ያኔ 9 ትይዛለች 9 አመት ልጅ ሆናለች የት ገበያ ነው ጭርቆስ እዛው ጭርቆስ አራተኛ ክፍለ ጦር ፊት ለፊት እዛ ስንት ሰዓት ላይ ከቤት እንዴት ነበር የምትኖሩት ከቤተሰብ ጋር አንድ ላይ ወይስ ብቻ እኔ ተዳርጄ አብረን ከኛ ጋር ነበረች ምትኖረው ከኔ ጋር ነበረች እና እኔ ቀላ መጣ ሄድኩኝ ገበያ ጥያት ስመለስ ደግሞ አላገኘኋት ቤተሰብስ እናት አባት አሉ እናቴ አለች አባቴ በሷ ምክንያት ነው በድንገት ሞተው እናቴ አለች በቃ ልጄ እያለች በጣም ብዙ ሰዓት እንትን ስለምትለኝ ነው በቃ ብዙ ቦታ ናዝሬት ብዙ ቦታ ሄደናል ብዙ ቦታ ተገደዋል አዋሳም ናዝሬትም ሄደናል ግን አላገኘናትም አዋሳ ናዝሬት እንዴት ሄዳችሁ የሰማችሁት ነገር ነበር መስል ልጅ አለች በማለት በቃ በመልክት ማለት ነው ሰዓት ሄደናል ግን አላገኘናት መልካም እንግዲህ ባለቤቶ ያው አብራችሁ ረጅም አመት እንደመቆየታችሁ ታሪኩን በደንብ ስለሚያውቁት እርሶም የሚጨምሩልን ነገር ካለ ይጨምሩልን ከኛ ጋር ነበር የምትኖረው እሷ ገበያ ስትሄድ እኔ ደግሞ ቤት ነበርኩኝ በአጋጣሚ ቤት ነበርኩኝና የመጀመሪያ ልጃችን ወለን ትንሽ ህፃን ነበርና እኔ ቤት ነው ያለሁት እሷ ደግሞ ገበያ ስለለ የሷ ቦታ ጉሊቱ እሷ ተከታት ነው እቃ ልታመጣ ሄደችው እና በዛ ሰዓት ከገበያ ስትመጣ አላገኘቻትም ቤት የገባች መስሏ ስትመጣ እንደ እመቤት መጣች አራ አልመጣች ጉሊት የለችም 5 ሰዓት ነው ቀን ቀን ግን ልምድ አላት ከጉልት ቤት እንደዚህ መሄድ ብቻዋን ልምድ አላት በጣም ቅርብ ነው ሮጣሽ ነው ከዚህ እንዴት ቢለሽ እንደማዳ አይሆን እዚህ ጋር ያለችው ማዳ እንደዛ ነው በቃ ቤታችን እዛ አስፋልት ተሻግረሽ ወደ ቤት የምትገቢ አስፋልት ዳር ነው ያለና ነበር ወቅቱ እህቶቿም የሷም እህቶች አረብ አገር ነበሩ ሲሰሙ እንትን ላይ ለቆታል ከፎቶግራፍ አንስቶ ነው እና ጽሁፍ አለው የሁለቱም ሰው ስልክ አለበት እዛ ላይ አፋልጎንም ብሎ የዛሬ 4-5 አመት መልካም ታሪኩ ሙሉ ነው እዚሁ አዲስ አበባ ቂርቆስ ወይም ጨርቆስ ተብሎ የሚጠራው ስፍራ ከጉሊት ነው የሄደችው ሰዓቱ 5 ሰዓት ነው የ9 አመት ልጅ ነበረች ምናልባት ለእህትሽ የምትነግራት መልእክት ካለ ሙሉጌታ ሀብቴ አጎቴ ነው ሙሉጌታ ለራጎ አጎቴ ነው በእነሱም ስለምታቅ እና ወንድሟ ነጋ ነካብቱ ምናምን እህቶቿ እንድታስታውስ ነው እንድታስታውስ ታጉ እህቶቿ እና እንድታስታውስ ነው እመቤት ወልዴ ነው ስሟ እንግዲህ ካልተቀየረ በዛ እመቤት ወልዴ ነው መልካም ለዛ ነው መልካም እንግዲህ እመቤት ወልዴ ታሪኳን ሰምተናል አንቺም ይሄን ፕሮግራም ካየሽ አሁን ትልቅ ልጅ ነው የምትሆነው አይደለ ምናልባት አግብታም ወልዳም ሊሆን ይችላል ማን ያውቃል ሌላም በረከት ሌላም ደስታ ሊኖር ይችላል ይሄን ፕሮግራም ካየሽ አደራ እንልሻለን ሌሎችም እመቤትን የምታውቁ በፎቶግራፉ ላይ ተመለከተችው ማለት ነው ማንኛውም መረጃ እንድታደርሱን አደራ እንላለን ለእናንተም ደስታና አምላክ እንዲጨምርላችሁ እንመኝላችኋለን ዛሬ ለቀረባችሁት ለሁላችሁም መልካም እድልን እንመኛለን ቅዳሜ ከሰዓት ወደ ሌሎች ፕሮግራሞች ይመለሳል አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ